ሾልኮ የወጣው የህወሓት ወታደራዊ ሰነድ ጉዳ መጣ። ከአርሚ በላይ ያሉ የጦር አዛዦች በሙሉ በአስቸኳይ ወደ መቀለ ተጠርተዋል። የኢራንና እስራኤል አዲስ ውጥረት አገርሽቷል። ለአሜሪካ በኢራን ላይ ጥቃት ልትፈጽም መሆኑን የእስራኤል ሚዲያዎች አረጋገጡ። ፕሬዚዳንት ኢሳያስ አፈወርቂ በይፋ የጽምዶ ነገር እምነት የሚጣልበት እየሆነ አይደለም የሚል ቃል ከወረወሩ በኋላ በህወሓት ቤት ከፍተኛ ግርግርና አለመረጋጋት ሰፍኗል። ከሰሞኑ ጽምዶን የሚቃወም የጦር አመራሮችና ሲቪል ፖለቲከኞች እየታፈኑ መሆናቸው መሰማቱ ተከትሎ የተነሳው አባራት ሳይረግብ ሌላ ከባድ እሳት ተቀስቅሷል። ጽምዶንና የህወሓትን የጦርነት ዝግጅት ብሎም የጦር አመራሮችን ግምገማ የያዘ ሰነድ ሾልኮ ከወጣ በኋላ ሁሉም ከፍተኛ የጦር አዛዦች ወደ መቀለ ለአስቸኳይ ስብሰባ መጠራታቸው ተሰምቷል። አነጋጋሪው መረጃ በስፋት ይዘነዋል። በሌላ በኩል ደግሞ ለወራት ረገብ ብሎ የነበረው የእስራኤል ኢራን ውጥረት ዳግም አገርሽቷል። አሜሪካ በድጋሚ እጇን ውስጥ ገብታ ኢራን ላይ ጥቃት ለመፈጸም ዝግጅቷን ማጠናቀቋን በእስራኤል ሚዲያዎች በኩል ሾልኮ መውጣቱ ደግሞ ውጥረቱን ከፍ አድርጎታል። ኢራን ስለ ጉዳዩ ምላሽ ሰጥታለች። ከኛ ጋር እስከ መጨረሻ ከቆያችሁ እነዚህንና ለሰዓቱ መደመጥ ያለባቸው መረጃዎችን በዝርዝር ትሰማላችሁ። ሰላም ውድ የወል ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የገና በዓልን በማስመልከት እስከ 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ። ሳይቶቻችን የሚገኙት የሎኬሽን ማተርስ ጥቅም በመገንዘብ የአዲስ አበባ ማዕከል በተደረገው ቁጥር 1 ሳይት 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ድሪምላይነር ሆቴል ፊት ለፊት ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነው አካባቢ ሲሆን ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርት ያላቸው ቤቶች እንዲሁም ቁጥር 2 ሳይታችን ኦሎምፒያ ጋዜቦ ወይም ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሞሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና መኖሪያ ቅይጥ ግንባታ የያዘና ድንቅ በሆነ ዲዛይን የተሰራ ሱቆችና ባለ 1 እና ባለ 2 መኝታ አፓርታማ የያዘ ሲሆን እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። የህወሓት ቤት ፊጋ በሬ እንደገባበት ሰርግ ቤት ድብልቅልቁ ወጥቷል። ከህወሓት ጓዳ ሾልኮ የወጣው ሚስጥራዊ ወታደራዊ ሰነድ ጉድ አምጥቷል። ክስተቱን ተከትሎ ከኮድ በላይ ያሉ የጦር አዛዦች በሙሉ በአስቸኳይ ወደ መቀለ ስለመጠራታቸውም ተሰምቷል። መቀለ ከባድ ውጥረት ሰፍኗል። ፕሬዚዳንት ኢሳያስ አፈወርቂ በይፋ የጽምዶ ነገር እምነት የሚጣልበት እየሆነ አይደለም የሚል ቃል ከወረወሩ በኋላ በህወሓት ቤት ከፍተኛ ግርግርና አለመረጋጋት ሰፍኗል። ከሰሞኑ ጽምዶን የሚቃወሙ የጦር አመራሮችና ሲቪል ፖለቲከኞች እየታፈኑ መሆናቸው መሰማቱ ተከትሎ የተነሱ አባራት ሳይረግብ ሌላ ከባድ እሳት ተቀስቅሷል። ጽምዶና የህወሓትን የጦርነት ዝግጅት ብሎም የጦር አመራሮችን ግምገማ የያዘ ሰነድ ሾልኮ ከወጣ በኋላ ሁሉም ከፍተኛ የጦር አዛዦች ወደ መቀለ በአስቸኳይ ስብሰባ መጠራታቸው ተሰምቷል። ለማን ነው የምትዋጋው? ለማን ነው የምትሞተው? የሚል ርዕስ ያለው ይኸው የህወሓት ሚስጥራዊ የግምገማ ሰነድ ሾልኮ አደባባይ ውሏል። ሰነዱ ሾልኮ የወጣው በስህተት ይሁን ሆን ተብሎ እስካሁን በግልጽ የታወቀ ነገር ባይኖርም አጋጣሚው ህወሓትን ከውስጥ ማመሱ ግን በግልጽ እየታየ ነው። ሰሞኑን በትግራይ ታጣቂዎች ዘንድ ውስጥ ለውስጥ ለማን ነው የምትዋጋው ለማን ነው የምትሞተው በሚል ርዕስ ተዘጋጅቶ እየተሰራጨ ባለው ዶክመንት ምክንያት በህወሓትና የጦር አዛዦች ዘንድ ትልቅ ሽብር መፈጠሩን የተሰማው የአርሚና ከአርሚ በላይ ያሉት የጦር መሪዎች ከዚህ ጋርና አጠቃላይ ጦርነት ዝግጅት ጋር በተያያዘ ዛሬ ማለትም አርብ ጥር 15 ቀን 2018 በመቀለ ከተማ አስቸኳይ ስብሰባ መጠራታቸውን ጭምር ሰምተናል። ስብሰባውን ይመራዋል ተብሎ የሚጠበቀው የጸጥታ ኃላፊው ጀነራል ፍስሐ ማንጁስ በኤርትራ ከነበረ ቆይታ ከሻዕቢያ ተጨማሪ ትዕዛዞችን ይዞ እንደሚመጣና በተጠራው አስቸኳይ ስብሰባ እንደሚያቀርብ ጭምር ለማወቅ ተችሏል። በህወሓት የጦር ጀነራሎች ዘንድ ለማን ነው የምትዋጋው ለማን ነው የምትሞተው የሚለው ሰነድ አዘጋጅቶ ያሰራጨበት ጠላታችን ጌታቸው ረዳና የሱ ፓርቲ ነው የሚል ፍረጃ ቢኖርም ጌታቸው ረዳ ሆነ ፓርቲው እስካሁን የገለጹትም ሆነ ያመኑት ነገር የለም። በሁለተኛ ደረጃ የተጠረጠረው ብልጽግናም የገለጸው ነገር የለም። የሆነ ሆኖ በድብቅ ለትግራይ ታጣቂዎች የተሰራጨው ሰነድ በውስጡ በርካታ አስገራሚ ነገሮችን የያዘ ሲሆን ከነዚህ መካከል ለዚህ ወታደራዊ ዝግጅት የተሰበሰበው ከፍተኛ ሀብትና ቤተሰቦቻቸውን ወደ ውጭ ስላሸሹ ጀነራሎች ጭምር ዝርዝር መረጃዎች እየቀረቡበት መሆኑ ትኩረት ስቧል። ሰነዱ በቀን 6 እና 7 ላይ የህወሓት ከፍተኛ አመራሮች ጀነራሎች ስለሰበሰቡት ከፍተኛ ሀብት ሲያብራራ ይህ ቡድን በቀላሉ ሊታረም በማይችል ገደብ አልባ አፍቅሮተ ንዋይና የስግብግብነት ባህሪው ሰጥሟል። በኮር አርሚ ግንባር አዛዥነትና በተለያዩ ስታፎች በኃላፊነት ላይ የተመደቡ ከፍተኛ ወታደራዊ አመራሮች ከ80 በመቶ በላይ ምንጩ የማይታወቅ ከፍተኛ ሀብት ሰብስበዋል። እንደ ማሳያ እንዲሆን የሚከተሉት ቀርበዋል።
አንደኛ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም መዲድ በራማ፣ አድዋ፣ አክሱም፣ መቀለና አዲስ አበባ ህንፃዎችን ገንብቷል። ለማዕድን ምርት ሰፊ መሬት አጥሮ ይዟል። ሁለተኛ ብርጋዴር ጀነራል ምግበ ኃይለ በመቀለ፣ አዲስ አበባና ዱባይ ህንፃ ገንብቷል። የወርቅ ምርት ማምረቻ ሰፊ ቦታ አጥሮ ይዟል። ሶስተኛ ብርጋዴር ጀነራል ኃይለ ሥላሴ ግርማይ በአዲስ አበባ መቀለ 2 ቪላ ቤቶች አሉት። በትግራይ ጦርነት ወቅት ከወሎና ሸዋ በመቶ ሚሊዮኖች ብር የሚገመቱ ሀብት ዘርፏል። ከጀነራል ዘነበ ከፍላይ፣ ጀነራል ወልደ ጊዮርጊስ ሸሪፎ እና ሌሎች ባለሀብቶች ጋር በመሆን የንግድና ኢንቨስትመንት ስራ ይሰራል። ኮሎኔል ተወልደ ገብረትንሳኤ ወይም እንብብ ጋር በመሆን ከኤርትራ ሸሽተው ከሚመጡ ወጣቶች ከፍተኛ ዶላር ይሰበስባል። አራተኛ ሜጀር ጀነራል ማሾ በየነ በመቀለና አዲስ አበባ ህንፃ ገንብቷል። በራሱና ሻለቃ ገብረ ኢየሱስ በሚባል ወንድሙ በሰሜን ምዕራብ ዞን እና ተንቤን ለወርቅ ማውጣት ሰፋፊ መሬቶችን አጥሮ ይዟል። በድረ ጦርነት ወቅት የጦርነት ቅሪት የሆነውን ብረታ ብረት በመሸጥ ሀብት አካብቷል። በሁለተኛ ደረጃ ደግሞ በሰነዱ በገጽ 10 ላይ ቤተሰቦቻቸውን ወደ ውጭ ስላሸሹ አመራሮች በሰፈረው ጽሑፍ አብዛኞቹ የአርሚ ግንባርና የህወሓት ማዕከላዊ ኮሚቴ አባላት ከጦርነት በፊት በጦርነት ወቅትና ጦርነቱ ከቆመ በኋላ አቅመ አዳም የደረሱ ልጆች ብቻ ሳይሆን የትዳር ጓደኛና የቅርብ ዘመዶችን ከሀገር አስወጥተዋል። እነዚህ ኃይሎች ለራሳቸውና ቤተሰቦቻቸው ጭምር በአዲስ አበባ የሚገኙትን እነ ጌታቸው ረዳ፣ ሌተር ጀነራል ጻድቃን ገብረትንሳኤ እንዲሁም ለሚቀርቧቸው የፌዴራል ባለስልጣናት ጭምር ቀን ከሌት ይወተውታሉ ሲል አስፍሯል። ከዚህ ተጨማሪም ልጆቻቸውን ብቻ ወይንም ሚስትና ልጆቻቸውን ከሀገር ያስወጡ የጦር አዛዦች በሚል ስማቸው ከተዘረዘሩት መካከል ሌተር ጀነራል ፍስሐ ኪዳኑ ወይም ማንጁስ፣ ኮሎኔል ተወልደ ወይም እንብብ፣ ጀነራል ምግበ ኃይለ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ኃይለ ሥላሴ ግርማይ፣ ብርጋዴር ጀነራል ማሾ በየነ፣ ብርጋዴር ጀነራል አብርሃ ድንኩል የተጠቀሱ ሲሆን ልጆቻቸውን ብቻ ወይንም ሚስትና ልጆቻቸውን ከሀገር ያስወጡ የህወሓት ፖለቲካ አመራሮች መካከል ደግሞ ዶክተር አብርሃም ተከስተ፣ ጌታቸው አሰፋ፣ ደብረጽዮን ገብረ ሚካኤልና አለም ገብረዋድ በሰነዱ ላይ ተካተዋል። በቀጣይ መረጃ ለወራት ረገብ ብሎ የነበረው የእስራኤል ኢራን ውጥረት ዳግም አገርሽቷል። አሜሪካ በድጋሚ እጇን አስገብታ ኢራን ላይ ጥቃት ለመፈጸም ዝግጅቷን ማጠናቀቋን በእስራኤል ሚዲያዎች በኩል ሾልኮ መውጣቱ ደግሞ ውጥረቱን ከፍ አድርጎታል። ኢራን ስለ ጉዳዩ ምላሽ ሰጥታለች። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መላው የአየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉ ከሰዓታት በፊት ተናግረዋል። ባለፈው ከተካሄደው ጦርነት ትምህርት ወስደናል፣ አሁን ላይ አየር ኃይላችን በተጠንቀቅ ቆሟል ብለዋል። በተያያዘ ዜና አሜሪካ ኢራንን ባካለለ መልኩ ባለፉት 36 ሰዓታት ውስጥ ካሁን በፊት ታይቶ በማይታወቅ መልኩ በርካታ መሳሪያዎችንና ቦምብ ጣይ ጀቶችን ወደ መካከለኛው ምስራቅ የጦር ቤዞች አጓጉዛለች። በ36 ሰዓታት ውስጥ ብቻ 15 የካርጎ መሳሪያ የጫኑ በረራዎች ያደረገች ሲሆን የእስራኤል ቻናል 12 ሚዲያ አሜሪካ በሚቀጥሉት ቀናት ውስጥ በኢራን ላይ ለሚሰነዘር ጥቃት በቀጠናው ውስጥ ዝግጅቷን እንደምታጠናቀቅ ይጠበቃል ሲል መዘገቡን ተከትሎ ውጥረቱ ከፍ ብሏል። በዚህ ማል ታዲያ ከሁለት በኩል ስጋት የተደቀነባት ኢራን ለሁሉም ነገር በተጠንቀቅ ቆመናል ስትል ገልጻለች። የኢራን ዋና የጦር አዛዥ መሐመድ ፓኩፐር የኢራን ጦር በተጠንቀቅ ዝግጁ መሆኑን በመግለጽ ዩናይትድ ስቴትስና እስራኤል ድጋሚ የተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል። አሜሪካ በኢራን ላይ በማንኛውም ሰዓት ጥቃት ልትሰነዝር እንደምትችል ዓለም አቀፍ ሚዲያዎች ዘግበዋል። ይህ በእንዲህ እንዳለ አሜሪካ በጦርነት የወደመችውን ጋዛን በማጽዳት ልትገነባቸው ያቀደቻቸውን ሰማይ ጠቀስ ህንፃዎችና ሌሎች መሰረተ ልማቶችን ይፋ አድርጋለች። የፕሬዚዳንት ዶናልድ ትራምፕ አዲስ የሰላም ቦርድ ስዊዘርላንድ ዳቮስ ውስጥ ይፋ በሆነበት የፊርማ ስነ ስርዓት ወቅት በቀረቡት ምስሎች አዲስቷ ጋዛ ወደፊት የሚኖራት ገጽታ እንዲታይ ተደርጓል። በምስሎቹ ላይ ጋዛ በስተምዕራብ በኩል በምትዋሰነው የሜዲትራኒያን ባህር ዳርቻ ተከትለው የሚገነቡ በርካታ ሰማይ ጠቀስ ህንፃዎች፣ በራፍ አካባቢ የሚሰሩት የመኖሪያ ቤቶች እንዲሁም ደረጃ በደረጃ የሚገነቡ አዳዲስ የመኖሪያ አካባቢዎች፣ የግብርናና የኢንዱስትሪ ቦታዎች በካርታ ቀርበዋል። ትራምፕ በዚህ እቅዳቸው ስኬታማ እንደሚሆኑ ከልቤ የሪል ስቴት ግንባታ ሰው ነኝ፣ ለዚህም ደግሞ ቦታ ወሳኝ ነው በማለት በውቡ የጋዛ ባህር ዳርቻ የሚገነቡት ህንፃዎች የብዙ ሰዎች ንብረት እንደሚሆን ገልጸዋል። እስራኤል በጋዛ ላይ ለ2 ዓመታት ባካሄደችው ወታደራዊ ዘመቻ ከባድ ውድመት የደረሰ ሲሆን ጦርነቱ እንዲቆም ከጋዛ ሰዎች መካከል የሆነው የትራምፕ የልጃቸው ባል ጃሬድ ኩሽነር በዚህ የግንባታ እንቅስቃሴ ውስጥ ቁልፍ ሚና እንዳለው ተነግሯል። ኩሽነር እንዳለው እስራኤል በጦርነቱ 90,000 ቶን አውዳሚ ፈንጂዎችን በጋዛ ጥቅም ላይ ያዋለች ሲሆን በዚህም ሳቢያ 60 ሚሊዮን ቶን ፍርስራሽ ግዛቲቷን ሞልቶታል። ጋዛን መልሶ መገንባት ከመጀመሩ በፊት የተከመረውን ከፍተኛ መጠን ያለውን ፍርስራሽ ማጽዳት የሚፈልግ ሲሆን ይህም ረጅም ጊዜ እንደሚፈልግ ተናግሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳውቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።